ሰላም ወገኖች ዛሬ የምናየው ፊቸር ሴሌክሽንን እናያለን። ስለዚህ ፊቸር ሴሌክሽን ማለት ምን ማለት ነው? ማሽን ለርኒንግ ሞዴልን ዴቨሎፕ ስናደርግ ፊቸር ሴሌክሽን ለምንድነው የሚያስፈልገው? ሌላው ደግሞ ፊቸር ሴሌክሽን የምናደርግበት ቴክኒኮች ኦር ሜቶዶችንም እናያለን ማለት ነው። ስለዚህ ቀጥታ ዲፊኒሽኑን ስናይ ፊቸር ሴሌክሽን is the process of choosing the most relevant input variable feature from a data set while removing relevant, redundant or noisy feature. ስለዚህ irrelevant የሆነ ፊቸሮችን or redundant የሆኑ ፊቸሮችን ከዴታ ሴት ሪሙቭ ማድረግ እና ደግሞ most relevant የሆነ ፊቸሩን ምን ማድረግ ቹዝ ማድረግ ሂደቱ or ፕሮሰሱ ፊቸር ሴሌክሽን ነው የሚባለው ማለት ነው። ስለዚህ ፊቸር ሴሌክሽን ማድረግ ከነበረው ፊቸር ላይ ሞስት ኢምፖርታንት የሆኑ ፊቸሮችን ሴሌክት ማድረግ ከዛ በኋላ ሞስት ኢምፖርታንት ያልሆኑ ፊቸሮችን ደግሞ ሪሙቭ የምናደርግበት ፕሮሰሱ ነው ማለት ነው ፊቸር ሴሌክሽን ማለት ነው። ስለዚህ ፊቸር ማለት ምን ማለት ነው? is a simple column in your data set። ስለዚህ ዴታ ሴታችን ላይ ኮሎሞኑ ምንድነው? ፊቸር ነው የሚባለው ማለት ነው። ስለዚህ ፊቸር ሴሌክሽን ሲባል ምን ማድረግ ነው? ኮሎሞን አንዱን ኮሎሞን በሞስት ሪሌቫንት የሆኑ ኮሎሞኖችን እናደርጋለን ሴሌክት ነው የምናደርገው ማለት ነው። ከዛ አነሰሰሪ የሆኑ ኮሎሞኖችን ኦር ኢሪሌቫንት የሆኑ ኮሎሞኖችን እናደርጋለን ሪሙቭ እናደርጋለን ማለት ነው። ስለዚህ ፊቸር ሴሌክሽን ማለት ይሄ ነው ማለት ነው። ስለዚህ ሌላው ደግሞ why feature selection is important in machine learning model development ላይ feature selection important ነው። ስለዚህ ለምን important ሆነ የሚለውን ስናይ suppose a data set has 100 features so assume አድርጉ ለምሳሌ 100 የሆነ feature data set ቢኖረን ያ ማለት 100 ኮሎሞን ያለ ዴታ ሴት ቢኖረን not all 100 features are useful። በዛ ዴታ ሴት ላይ 100 ሙሉ ኮሎሞኖቹ ሜቢ ዩዝፉል ላይሆኑ ይችላሉ ማለት ነው። ስለዚህ ዩዝፉል ካልሆኑ ደግሞ ምን ማድረግ ነው? ያ ማለት ምንድነው? ለሞዴሉ ለምሳሌ እዛ ኮሎሞን ከመቶ ኮሎሞን ለምሳሌ አስዩም ያድርጉና 70 ዩዝፉል ሊሆን ይችላል፣ የቀረው ደግሞ ሉዝ ዩዝፉል ላይሆን ይችላል። ስለዚህ በዛ ሰዓት ለምሳሌ ምን ያደርጋል? ያ ሙሉ ኮሎሞን ለምሳሌ 100 ፊቸር የያዘ ዴታ ሴት እኛ ትሬን ስናደርግ ምን ያደርጋል? ኢንክሪዝ ትሬኒንግ ታይም። ስለዚህ ሞዴላችን እኛ ትሬን ስናደርግ የትሬኒንግ ታይሙን ምን ያደርጋል? ኢንክሪዝ ያደርጋል። ሌላው ደግሞ ኪውዝ ኦቨርፊቲንግ ማለት ነው። ሊድ ቱ ኦቨርፊቲንግ በቃ ኦቨርፊቲንግ እንዲከሰት ያደርጋል ማለት ነው። ሌላው ደግሞ ኢንክሪዝ ሚሞሪ ዩዜጅን ኢንክሪዝ ያደርጋል። ሌላው ደግሞ ሪዱስ ሞዴል ፐርፎርማንስ ኦር አኩሬሲ የሞዴላችን ፐርፎርማንስ ኦር አኩሬሲ ምን ያደርጋል? ሪዱስ ያደርጋል ማለት ነው። ሌላው ደግሞ ሜክ ኢንተርፕሬቴሽን ዲፊካልት። ስለዚህ ኢንተርፕሬት ሞዴላችን ራሱ ኢዚሊ ኢንተርፕሬት አናደርግም ማለት ነው። ኢት ሜክስ ዲፊካልት ያደርጋል። ስለዚህ ፊቸር ሴሌክሽን ምን ያደርጋል? እነዚህን ፕሮብሌሞችን ምን ያደርጋል? ሶልቭ ነው የሚያደርገው ማለት ነው። ስለዚህ እነዚህ የተለያዩ ኢሹዎች ይከሰታሉ any number of features ሲኖር ማለት ነው። many features ሲኖር እነዚህ ነገሮች ይከሰታሉ። ስለዚህ እነዚህን ደግሞ ፊቸር ሴሌክሽን ምን ያደርጋል? ሶልቭ ያደርግልናል ማለት ነው። ሌላኛው ደግሞ ፊቸር ሴሌክሽን ጥቅሙ ቤኔፊቱ ስናይ አንደኛው ፋስተር ትሬኒንግ። ስለዚህ ያን እነዚህ ላይ ያሉ ፕሮብሌሞችን ሶልቭ ሲያደርግ አንደኛው ፋስተር ትሬኒንጋችን ፋስተር እንዲሆን ያደርጋል። ሌላው ደግሞ better model performance የሞዴላችን ፐርፎርማንስ ጥሩ እንዲሆን ያደርጋል። ሌላው ደግሞ reduce overfitting ይቀንሳል። ሌላው ደግሞ less memory consumption። ስለዚህ ሚሞሪው ሌስ ሚሞሪን እንዲጠቀም ያስችላል። ሌላው ደግሞ ኢዘር ኢንተርፕሬቴሽን። ስለዚህ ሞዴላችንን ኢዚሊ ኢንተርፕሬት እንድናደርግ ያስችላል። ሌላው ደግሞ ሲምፕለር ሞዴል ይሆናል ማለት ነው። ስለዚህ እነዚህ ምን ናቸው? ቤኔፊቶች ናቸው ማለት ነው። ስለዚህ የፊቸር ሴሌክሽን ጥቅሞቹ እነዚህ ናቸው ማለት ነው። ሌላው ፊቸር ሴሌክሽን ሜቶዶች አሉ ማለት ነው። ስለዚህ ፊቸርን ኖርማሊ ማሽን ለርኒንግ ሞዴል ዴቨሎፕመንት ላይ ፊቸርን ሴሌክት የምናደርግበት የተለያዩ ሜቶዶች አሉ። የመጀመሪያው ሜቶድ ፊልተር ሜቶድ ነው ማለት ነው። ስለዚህ ይሄ ሜቶድ ምንድነው የሚያደርገው? ኤቫሉዌት ፊቸር ኢንዲፔንደንትሊ ፍሮም ኤኒ ማሽን ለርኒንግ ሞዴል። ስለዚህ ከማሽን ለርኒንግ ሞዴሎቹ ምንድነው
ኢንዲፔንደንትሊ ኢቫሉዌት ያደርጋል። ያ ማለት እኔ ማሽን ለርኒንግ ሞዴልን አይጠቀምም፣ ኢንስቴድ ዩዝ ስታቲስቲካሊ ሜዠርመንቶችን ይጠቀማል ማለት ነው። ስለዚህ ይሄ አንዱ ቴክኒክ ነው ማለት ነው። ስለዚህ የዚህ አሁን ለምሳሌ ፊልተር ሜትድ ላይ ራሱን የቻለ የተለያዩ ቴክኒኮች አሉ። አንደኛው ኮሪሌሽን ማትሪክስ ኦር ኮሪሌሽን ማትሪክስ ብለን ቪዥዋላይዝ አድርገን እንዳየ ነው ማለት ነው። ኮሪሌሽን አንዱ ነው ማለት ነው። ሌላው ደግሞ ካይ ስኩዌር የሚባል አለ። ሌላው አኖቫ ኤፌክት ቴስት አለ። ሌላው ደግሞ አራተኛው ሚቹዋል ኢንፎርሜሽን የሚባል አለ ማለት ነው። ስለዚህ እነዚህ የተለያዩ ምኖች ናቸው፣ ቴክኒኮች ናቸው። ፊልተር ሜትድ ላይ የምንጠቀመው ቴክኒኮች ናቸው። ስለዚህ ይህ ሜትድ ኖርማሊ ፊልተር ሜትድ አድቫንቴጁ ምንድነው? አንደኛው ቬሪ ፋስት ነው። ፊልተር ሜትድ ፋስት ነው። ሌላው ሲምፕል ነው፣ ቀላል ነው። ሌላው ደግሞ ሞዴል ኢንዲፔንደንት መሆኑ፣ ማንኛውም ማሽን ለርኒንግ ላይ ሞዴል ላይ ዲፔንድ አይሆንም። ስለዚህ በቀላሉ ስራ ይሰራል። ነገር ግን ዲስአድቫንቴጁ ምንድነው? ፊቸር ኢንተራክሽንን ምን ያደርጋል? ኢግኖር ያደርጋል ማለት ነው። ቢትዊን ፊቸሮቹ መካከል ያለው ኢንተራክሽኖችን ምን ያደርጋል? ኢግኖር ያደርጋል ማለት ነው፣ ይህ ሜትድ ማለት ነው። ሌላው ሁለተኛው ሜትድ ራፐር ሜትድ የሚባል አለ ማለት ነው። ስለዚህ ይህ ራፐር ሜትድ ምን ያደርጋል? ዩዝ ማሽን ለርኒንግ ሞዴል። ስለዚህ ማሽን ለርኒንግ ሞዴልን ይጠቅማል። ቱ ኢቫሉዌት ፊቸር ሳብሴቶችን ኢቫሉዌት ለማድረግ ማሽን ለርኒንግ ሞዴልን ይጠቀማል ማለት ነው። ስለዚህ ማሽን ለርኒንግ ሞዴልን የሚጠቀመው እንደሆነ the model is trained repeatedly። ስለዚህ ሞዴሉ ምን በማድረግ ደጋግሞ ትሬን ይደረጋል። ስለዚህ ሪፒትድሊ ትሬን ሲደረግ ፊቸሩን ሴሌክት ያደርጋል ማለት ነው። ሪፒትድሊ ፊቸር ሴሌክት ያደረገ ትሬን ያደርጋል ማለት ነው። ስለዚህ ይህ የራፐር ሜትድ ምንድነው? የተለያዩ ቴክኒኮቹ በውስጡ ይይዛል ማለት ነው። ስለዚህ የመጀመሪያው ቴክኒክ ፎርዋርድ ሴሌክሽን ነው። ሌላው ደግሞ ባክዋርድ ኤሊሚኔሽን የሚባል ቴክኒክ አለ። ሶስተኛው ደግሞ ሪክሬሲቭ ፊቸር ኤሊሚኔሽን የሚባል ቴክኒኮች አሉ ማለት ነው። ስለዚህ እነዚህ ሶስቱን ቴክኒክ በመጠቀም ያ ማለት እነዚህ ቴክኒኮቹ ዩዚንግ ሞዴል ነው። ኖርማሊ ማሽን ለርኒንግ ሞዴልን ተጠቅመን በእነዚህ ቴክኒክ ፎርዋርድ ሴሌክት የሚደረጋል፣ ባክዋርድ ደግሞ ኤሊሚኔት ያደርግ የሚመጣበት ቴክኒኮች ናቸው እነዚህ። ስለዚህ እነዚህን ቴክኒኮችን በመጠቀም ምን እናደርጋለን? ፊቸራችንን ሴሌክት እናደርጋለን ማለት ነው ራፐር ሜትድ ላይ። ስለዚህ የዚህ የራፐር ሜትድ አድቫንቴጁ ምንድነው? ኦፍን ፕሮዱስ ቤስት ሳብሴት አንጻራዊ ለምሳሌ ፊልተር ሜትድ ይሄ ፕሮዱስ የሚያደርገው በስት የሆነ ሳብሴትን ፕሮዱስ ያደርጋል። ነገር ግን ኢትስ ኮምፒቲሽናል ኤክስፔንሲቭ ነው፣ ኮምፒቲሽናሊ ኤክስፔንሲቭ ነው ማለት ነው። ስለዚህ በጣም ማሽን ለርኒንግ ሞዴል ተጠቅሞ አስዩም ያደርጉ ሪፒቲድሊ ነው ትሬን የሚደረገው። ስለዚህ ያ ማለት ኮምፒቲሽናል ኤክስፔንሲቭ ነው ማለት ነው። ስለዚህ ይሄ ሁለተኛው ፊቸር ሴሌክሽን ሜትድ ነው ማለት ነው። ሶስተኛው ደግሞ ፊቸር ሴሌክሽን ሜትድ ኢምቤድድ ሜትድ ነው ማለት ነው። ስለዚህ ኢምቤድድ ሜትድ ምንድነው የሚያደርገው? ፊቸር ሴሌክሽን ኦከር ዱሪንግ ሞዴል ትሬኒንግ። ስለዚህ ሞዴላችንን እኛ ትሬን ስናደርግ ምን ያደርጋል? ፊቸር ሴሌክሽን ኦከር ነው የሚደረገው ሞዴል ትሬኒንግ። ስለዚህ እኛ ትሬን ስናደርግ በዛ ሰዓት ምንድነው ፊቸር ሴሌክሽን ሀፕን ነው የሚሆነው ማለት ነው። ሞዴላችንን እኛ ትሬን እያደረገን ባለ ሰዓት ፊቸሩን በዛውም ሴሌክት ያደርጋል ማለት ነው፣ ኢምቤድድ ሜትድ ማለት ነው። ይሄ ሜትድ ምንድነው? the model itself decide important feature። በዚህ ሜትድ ላይ ምንድነው? ሞዴል ራሱ ዲሳይድ ያደርጋል ኢምፖርታንት የሆነ ፊቸሮችን ማለት ነው። ነገር ግን እዚህ ጋር ኢምቤድድ ላይ ለምሳሌ እኛ ለምሳሌ እንትን የምናደርገው የፊቸሩ መጠን ልናስቀምጥ ይችላል። 5 ፊቸር ከሆነ 5 ምንፈልገው፣ 5 ከሆነ 5፣ 10 ከሆነ የሆነ ነምበር ሰተን ፊቸራችንን ምን ማድረግ እንችላለን? በዛው ላይ ቤዝድ ሆኖ ሴሌክት እንዲያደርግ ማድረግ እንችላለን። ነገር ግን እዚህ ላይ ኤምቤድድ ሜተድ ላይ ራሱ ሞዴል ኢትሰልፍ ነው ዲሳይድ የሚያደርገው ኢምፖርታንት ፊቸሮች እነዚህ ናቸው የሚለውን ራሱ ነው ዲሳይድ የሚያደርገው በዚህ ሜተድ ማለት ነው። ስለዚህ እነዚህ የተለያዩ የፊቸር ሴሌክሽን ሜቶዶች ናቸው። ስለዚህ እነዚህ ሜቶዶችን በመጠቀም ማሽን ለርኒንግ ሞዴል ዲቨሎፕመንት ስናደርግ አፕሮፕሪየት የሆነውን ፊቸር ምን እናደርጋለን? ቹዝ ነው የምናደርገው ማለት ነው። ስለዚህ ይሄን ይመስላል ፊቸር ሴሌክሽን። ስለዚህ በዚህ በፊቸር ሴሌክሽን ቪዲዮ ላይ ያልገባችሁትን ነገር ካለ ኮሜንት ላይ አስቀምጡ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።